አንተ ሁሌ እሷን የመንከባከብ ስራህን አላቋረጥክም። ሁሌ ታዳምጣታለህ፣ ሁሌ ከጎኗ ነህ፣ ሁሌ ትደግፋታለህ፣ ሁሌ ታደንቃታለህ፣ ያለችውንም ሁሉ ለማሟላት ትሞክራለህ። ነገር ግን እሷ አታፈቅርህም። በህይወትህ ብዙ ጥያቄዎችን ጠይቀህ ሊሆን ይችላል። ነገር ግን ይሄኛው የሁል ጊዜና አግራሞትን የሚያጨር ጥያቄ ነው። ሴቶች ሁል ጊዜ መጥፎ ወንዶችን፣ ሚስጥራዊ ወንዶችን፣ ጭራሽ ለሰው ደንታ የሌላቸውና ክፉ ወንዶችን ለምን የሚመርጡ ይመስልሃል? ምክንያቱም እስከ ዛሬ ድረስ ሴቶች ስለመማረክ የሰማኸውን የተማርከውንና ሴቶች ስለመማረክ ስትከተለው የነበረውን ሁሉ ውሸትና ስህተት ስለነበረ ነው። ወይም ደግሞ እውነታውን እያወቅ ነገር ግን ትጠላኛለች፣ አጣታለሁ በማለት አተገብረውም ማለት ነው። በዛሬ ቪዲዮ ሴቶች እንዳይፈልጓቸው የሚያደርጉ 5 አደገኛ የሆኑትን የመልካም ወንዶች ወይ ደግሞ የጥሩ ወንዶች ስህተቶችን እናያለን። ሰላም ሰላም የቻናሌ ቤተሰቦች እንኳን ደህና መጣችሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ሴቶች መልካም ወንዶችን ወይ ደግሞ ጥሩ ወንዶችን የማያፈቅሩበት ምክንያት የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጋችሁም ጀምሩት። ይመቻችሁ። አንደኛ፣ ሁልጊዜ መገኘት። የመጀመሪያውና በሴቶች ዘንድ እንዳትፈለግ እንዳትወደድ የሚያደርግህ ነገር ምንድነው? ሁልጊዜ ካጠገቧ መገኘት። ሁልጊዜ አለሁልሽ እያልክ ከስርዋ ማለትህ ዋጋ ያስከፍልሃል። ታዲያ ስህተቱ ምኑ ላይ ነው? ከወደድኳት ሁሌ አጠገቧ ብሆን ምን ችግር አለው ልትል ትችላለህ። ችግሩ ይሄ ነው። ሴቶች ዋጋ ያለው ወንድ ይስባቸዋል። ይህን ዋጋ ደግሞ በቀላሉ የሚያገኙት መሆን የለበትም። ሁልጊዜ የማይጠፋ ወንድ ለመገኘት በጣም ቅርብ ነው የሚሆነው። ለምሳሌ ቶሎ ቶሎ ቴክስት የምታደርግ ከሆነ ወይም ደግሞ ሁልጊዜ እሷ ለምታቅደው እቅድ፣ እሷ ለምታወጣው ፕሮግራም እሺ የምትል ከሆነ እንዲህ መሆንህንና መታዘዝህ ዋጋህን ከፍ የሚያደርገው ይመስልሃል? በፍጹም አያደርገውም። ይህንን ካላመንክ ሁልጊዜ ቤታቸውን የሚውሉ ወይ ደግሞ ከሚስቶቻቸው አጠገብ የማይጠፉ ወንዶችን መጠየቅ ትችላለህ። ታዲያ እንዲህ አይነቱ ልማድ ካለብህ እንዴት አድርገህ ማሻሻልና ክብርህንና ተወዳጅነትን ማስመለስ ትችላለህ? በመሆኑም አንደኛና ዋነኛው ነገር በራስህ ስራ ተጠመድ። ሁለተኛው ነገር ደግሞ ቴክስትም ሆነ ስልክ ወዲያው ከመመለስህ በፊት ትንሽ ዘግየት በል። ምን ሆኖ ነው እንድትል አድርጋት። ተጠንቀቅ። ሁልጊዜ የምታሳድዳት ከሆነና ካጠገቧ የማትርቅ ከሆነ ታመልጥሃለች። ሁለተኛ፣ አብዝቶ ማድነቅ። በጣም ጥሩ ሰዎች እንዳይወደዱ የሚያደርጋቸው ሁልጊዜ አድናቆት ስለሚሰጡ ነው። ማወቅ ያለብህ ነገር ቢኖር ሁልጊዜ እንዲህ ባልካት ቁጥር ትሰለቻለች። ምክንያቱም ቆንጆ እንደሆነች ታውቃለች። ይህንን ብዙ ወንዶችን ብለዋታል። አንተ በምን ትለያለህ? ማድነቅ ምን ስህተት አለው ካልክ ምንም ስህተት የለውም። ነገር ግን ሴቶች መደነቅን ይወዳሉ። ሆኖም ከሚያከብሩት ወንድ ከመጣ ብቻ ነው። በጣም የምታደንቃት ከሆነ አድናቆቱን ዋጋ እያሳጣችሁ ትመጣለች። ለምሳሌ በየቀኑ በጣም ቆንጆ ነሽ፣ ምንም እንከን አይወጣልሽም ስትላት ይህንን በጣም ታውቋለች እና ዋጋ ትሰጠዋለች። ታዲያ ይህን እንዴት ማሻሻል ትችላለህ? አድናቆት ስጥ፣ ነገር ግን በሚገባው ሰዓት ብቻ። አንዳንድ ጊዜ በቀልድ እያዋዛህ ብትገልጽላት ጥሩ ስሜት የመፍጠር አቅም አለው። አስታውስ፣ ሁልጊዜ የምታሞካሻት ከሆነ እንዲሁም ደግሞ አድናቆት የምታበዛላት ከሆነ እንደ ደካማ ትቆጥርሃለች። ስለሆነም ለየት በል። ሶስተኛ፣ ልክ እንደ ምርጥ ጓደኛ መቆጠር። እዚህኛው ላይ ደግሞ ሚናህን የመለየት ስራ ይጠበቅብሃል። ብዙ ሴቶች እረ እንደ ጓደኛዬ እኔ የማየህ ሲሉ ሰምተህ ሊሆን ይችላል። አንዳንድ ጊዜ እንደ ጓደኛ ሆነህ ከቆየህ በኋላ የሆነ ጊዜ ጨዋታውን ለመቀየር ብትፈልግ እንኳን አትችልም። እንዲህ መሆን ትልቁ ስህተት። ሴቶች ልክ እንደ ቴራፒስት ወይም መካሪ የሚሆን ወንድ በፍጹም ሊማርካቸው አይችልም። እናም ሁል ጊዜ ችግሯን እየሰማህ ምንም አይነት ለውጥ የማይኖርህ ከሆነ ወይም ደግሞ ግንኙነቱን ወደ ተሻለ ወይም ደግሞ ከፍ ወዳለ የማትቀይረው ከሆነ እንደ ኖርማል ጓደኛዋ ነው የምታየህ። ለምሳሌ ጨዋታውን ወደ ግንኙነት መቀየር እንኳን ብትፈልግ አንተ እኮ የተሻለች ሴት ናት የምትገባህ ትልሃለች።
ከዚያማ ትንሽ የመከፋት ወይም ደግሞ ስሜትህ የመለዋወጥ ሁኔታ ስታይ ሁልጊዜም እኮ ግን አብሬህ ከጎንህ ነኝ ትልሃለች። ይህንን የምትልህ ግን ላንተ አስባ ሳይሆን ድራማው ስለሚመቻት ነው። ይህንን እንዴት ማስወገድ ትችላለህ? ዝም ብለህ ብቻ አታዳምጣት። አንዳንድ ጊዜ የሆነ ቻሌንጅ አድርጋት፣ በሆነ መንገድ እንድትሳብ አድርጋት፣ ለየት በልባት። ከእሷ ጋር ጥሩ ጊዜ በምታሳልፍበት ሰዓት ሳቅ የሚያጭሩ ነገሮችን ፈልግ፣ ያልተለመዱ ነገሮችንም አድርግ። በፍጹም ትከሻህን እንድታለቅስበት ብቻ አትፍቀድላት፣ ያንተ መሆኗን እስካላረጋገጥክ ድረስ። ሁልጊዜም ቢሆን ግን ይህንን ልብ በል፣ እሷ ስሜቷን አንተ ላይ ካራገፈች በኋላ ለደስታዋ ደግሞ ሌላ ወንድ ጋር መሄዷ እርግጥ ነው። ሌላው ደግሞ የትም አይሄድም ተብሎ መገመት ወይ ደግሞ ተገማች መሆን። አንተ የትም እንደማትሄድ ከታወቀ ይደወልልሃል። ሴቶች ስሜታቸውን ይተነፍሱብሃል፣ ችግራቸውን፣ መከራቸውን ያራግፉብሃል። መገመት ወይም ደግሞ የት እንዳለሁ መታወቅ ምን ስህተት አለው ልትል ትችላለህ። በተጠራሁስ ጊዜ መኖሬና መገኘቴ ስህተቱ ምንድነው ልትል ትችላለህ። ነገር ግን ማወቅ ያለብህ ነገር ሴቶች እንዲደብራቸው አይፈልጉም። ሁልጊዜ የሚገመት ወይ ደግሞ የት ይሄዳል ተብሎ የሚታሰብ ሰው የሴቶችን ስሜት ዝቅ ያደርገዋል። ሴቶች ለየት ያለ ነገር ወይ ደግሞ አድቬንቸርን ይወዳሉ። ለዚህም ለምሳሌ አንተ ሁልጊዜ አንድ አይነት ቦታ ይዛት ብትሄድ፣ ሁልጊዜ እራት ብትጋብዛት ወይ ደግሞ ሁልጊዜ ፊልም ብትጋብዛት የተደጋገመና አሰልቺ ይሆናል። ሁልጊዜ አንድ አይነት ቴክስት ማድረግ፣ ቀንሽ እንዴት ነበር፣ በላሽ፣ ጠጣሽ ወይ ምናምን የሚሉ ቴክስቶች ለሴቶች በጣም አሰልቺ ናቸው። እናስ ታዲያ ይህንን እንዴት ማሻሻል ትችላለህ? ይህንን ለማስተካከል ተገማች አትሁን። የዕለት ተዕለት ኑሮህን ቀይር። አንዳንድ ጊዜ አስገርማት፣ አንዳንድ ጊዜ ደግሞ እሷም ያንተን ትኩረት ለማግኘት እንድትሰራ አድርጋት። መጠንቀቅ ያለብህ ነገር ቢኖር ግን የሚቀጥለው ስራህ ምን እንደሆነ በትክክል ማወቅ ከጀመረች ላንተ ያላትን ስሜት ይቀንሳል። ሌላው ደግሞ ፈታኝ አለመሆን። ይህንን በጣም ኃያሉ ዘዴ ነው። ይህ በዋናነት አንተ እንድትፈልጋት ወይ ደግሞ አንተ እንድትከተላት ሳይሆን እሷ እንድትከተልህ የማድረጊያ መንገድ ነው። ፈታኝ አለመሆንህ ለምን ስህተት እንደሆነ አስበህ ታውቃለህ? ሴቶች አልሸነፍ ባይ ወንዶችን ወይ ደግሞ በፍቅር የሚያንበረክኳቸው በቀላሉ የማይሸነፉ ወንዶችን ያከብራሉ። በመሆኑም ልብህን ቶሎ የምትሰጣት ከሆነ ወይ ደግሞ ቶሎ የምትሸነፍላት ከሆነ እንደ ስጦታ አታየውም። ለምሳሌ ቶሎ ፈጥነህ አፈቅርሻለሁ ካልካት ወይ ደግሞ እንድታፈቅርህ ብለህ ወይ ደግሞ እንድታደንቅህ ብለህ የምትጣጣር ከሆነ ከንቱ ልፋት ይሆንብሃል። እናስ ታዲያ ይህንን እንዴት ማሻሻል አለብኝ ብለህ አስበህ ታውቃለህ? በእርግጥ በፍቅር ዓለም ሁሉም ሰው ቶሎ ፈጥኖ እሺ የሚለውን አይወድም። ትንሽ መልፋትን ይፈልጋል። ኋላ ላይም የለፋበትን ነገር ሲያገኝ ደስታው ይጨምራል። በቀላሉ የሚገኝ ነገር ብዙም አያስደስትም ይላሉ ብዙ ሰዎች። ወይም ደግሞ ለጊዜው ቢያስደስትም ፍቅሩ ቶሎ ያልቃል። ስለዚህ ትንሽ ብታስለፋት የተሻለ ነው። አንተን በማግኘቴ እድለኛ ነኝ እንድትል ብታደርጋት መልካም ነው። እናም በቀላሉ የምትገኝላት ከሆነ ወደ ሌላ ወደሚፈትናት ወንድ መሄዷ አይቀርም። በመሆኑም መልካም የሆናችሁ ወንዶች ወይ ደግሞ ትክክለኛ የሆናችሁ ወንዶች ማድረግ ያለባችሁን እወቁ። ሁልጊዜ እንድትወደኝ ብላችሁ ያለችውን ሁሉ ማድረግ፣ ወዳለቻችሁ ሁሉ መሄድ የለባችሁም። ከሷ ጋርም ሁሌ ጊዜ ማሳለፍ የለባችሁም። የራሳችሁ ላይፍ ሊኖራችሁ ይገባል። የራሳችሁ ጊዜ ሊኖራችሁ ይገባል። ምክንያቱም ሴቶች ትክክለኛውን እንዳይወዱም፣ መልካሙን እንዳይወዱም፣ አዛኙን እንዳይወዱም መከራቸውንና ችግራቸውን እናንተ ላይ ያራገፉ በኋላ እናንተን እንደ አባታቸው ወይ ደግሞ እንደ ወንድማቸው ቆጥረው ሌላ ወንድ ፍለጋ ነው የሚሄዱት። ስለዚህ በጣም ማስተዋል አለባችሁ። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።